አሉ ይመጡና ማለት ነው ምን ነው ትናንትና የበላሁት ልክ አስቤዛ እኮ ቋጥሮ እንደሰጠ ነው ትናንትና የበላሁትኝንም ዛሬም አለ ልደግመው ነው እንዴ ከእንደዚህ አይነት እንጀራ የሰፌት እንጀራ ከሚቆጥር ወንድ ይገላግልሽ ለሰው ብለሽ ነው ምልሽ ሰው አግቢ ስላለሽ ሰፈርተኛ ጓደኞች ስላገቡ ብቻ አታግቢ ጓደኞች ስለወለዱ ብቻ አትውለጂ ምን እዳ መጣብሽ እግዚአብሔር ላንቺ ያለው የትም ይሻግታል እንጂ ማንንም አይበላው ሃሌሉያ ሰው ብዙዎቹ አብዛኛዎቹ የኢትዮጵያ ህዝብ ይወድ ብሶቱ ቢቆጠር ማለት ነው ለጎረቤት ሼም ይዞ ነው የወለደው ሼም ይዞት ነው የወለደው አጠቃላይ እዚህ ለታክስ ነው የሚወልዱት እናቴ እዚያውን 5 ልጅ ቢወልዱ መጨረሻ ላይ ታክስ ላይ ጥቅም አላቸው 5 ቢወልዱ ይጠቀማሉ መልጆቻቸው ጥቅም አላቸው እዚህ ሀገር ከሀገር የወጣ ሰው 5 ቢወልድ ራሱ ግሩን ከፍቶ ጥቅም አለው ትንሽ የሚከብደው ልጆቻቸውን ስራ የሚሰሩ ከሆነ የሚጠብቅላቸው ሰው ምናምን ትንሽ ይከብዳል ከዛ በተረፈ እናቴ ይወልዱታል ኢትዮጵያ ምን ኖሮሽ ለጎረቤት ሰቀቀን ብለሽ 5 ወልደሽ 5-11 ታበያዋለሽ ቁምሳ ጧት 11 ሰዓት ላይ ቁርሳውንም ምሳውንም ታበያዋለሽ ራትና መክሰሱን 5 ሰዓት ላይ ቁምሳ የማይሆን ኑሮ ነው የምትኖሪው እናቴን የምልሽን ስምን ያው አትወልድ መካናት ይበሉኝ ልሁን አትቃጣይ ውዲያውን አንቺ እጫልሹ ሴትዮ ማለት ነው ለስምሽ ማም ነው ስምሽ እጫ ተቃጠልሽ አሁን አንቺ እኮ ቤትሽ ቢታይ ማለት ነው አፍንጫሽን እያለ ባልሽ እየኖርሽ ያለሽ እከካ እያስመሰልሽ የምትኖሪ ለጎረቤት ሆድቃሽን እያለሽ ድምጽሽን አፍነሽ የምትኖሪ ምን ነው ሆድሽን በላሽ እኔ አሁን አንቺን አልተናገርኩ ስምሽ ማም ስለሆነ ሳትፈልጊ ነው የወለድሽው ውስጥሽን ስለነካውት ነው የተቃጠልሽው ትክክለኛ ነገር ነው የተናገረው የሰው ልጅ ኑሮ ሳይሞላለት ልጅ ትዳር አያስፈልግም ይሄ ካናደደሽ ያለ ፍላጎትሽ ወልደሻል ያለ ፍላጎትሽ አግብተሽ ልክሽን ነግሬሻለሁ አትቃጣይ እናቴ ያበሻ ህዝብ ነው እኔን መስሎኝ ይቅርበይኝ እናቴ እሺ እናቴ ወይ ይቅርበይ አበስ ገበርኩ ይቅርበይኝ እናቴ እኔን መስሎኝ ነው እኮ ሄድኩብሽ ግን ትንሽ አልበዛም ሄድኩብሽ ይቅርታ ማሪ እኔ እኮ ማም ሲል ስምሽ እኮ ተነካካብኛ ይቅርታ ወንዶቹም እኮ አሉ ሴቶች ብቻ እኮ አይደለም ወንዱ ራሱ እንዴ ሁሌ ስለ ሴት ነው የምናወራው ወንዱ ራሱ ቢሆን ጋይስ እንዴ የተለያየ ነገር ካማረክ ተናገር ውጭ አትውጣ ዳቦ ነው አደፋፉ ሊለይ ይችላል ፍቅሬ ማሪሃኒ እስኪ ዳቦ አደፋፉን ዛሬ የውሃ ዳቦ አርግልኝ ነገ የድስት ዳቦ አርግልኝ እያቀያየርክ መብላት ትችላለህ አውጣ ባህል ወግህን ለውጭ አድርገው ለተስካር ቤት ለድር ቤት አድርገው ባህል ወግህን ለተስካር ቤት እድር ቤት ሄደ ስትዳቆስ ወይ ደግሞ እዛ ካለ ያለህን ሼር ስታደርግ ባህላችን ወጋችን እያልካ እንትንበል ባልና ሚስት ከግራ ጎንና ከቀኝ የተቀዳ ነው አንድ አልጋ ላይ እስከወጣ ድረስ ሌላ ከምታማተር እሷን ሴትዮ የውሃ ዳቦ ዛሬ አማረኝ በላት እስካደፋፉን በኮባ አርግልኝ ዛሬ ሌላ ሴት ለምን ሄደ ባምቡላ ያለ ጨጣለ ከርክራለ አልማዝ ባለጭራ ብርቄ ባላሞራ አንጓቶ ስንት አይነት በሽታ አለ ቂጥኛ አለ ያንን ሁሉ በሽታ ተሸክመክ ለወለደችልክ እናት ከምታሰራጭ ቀይሪልኝ በላት ሴቷን ብትሆኝ ከወለደች በኋላ በቃ ራሷን ጣል ያበሻ ሴት ለምን አሁን እዚህ ሀገር ማለት ነው ጥንዝት ያለች አሮጊቷ እዚህ ሀገር መኪና ይዛ ደርቅቅ ብላ መኪና ይዛ በአጭር ቀሚስ ቋቀጭ እያለ ታያላችሁ የዚህ ሀገር የ50 ዓመት አሮጊት የኢትዮጵያ የ30 ዓመት አሮጊት ነው የሚሆኑት እኔ ያስተዋልኩት የኢትዮጵያ 30 ዓመት አሮጊት እዚህ ሀገር 70 ዓመት አሮጊት ሆና ነው የምትቀመጠው በቃ ዝብዝብ ወለጂ ሞለድ ማንን ነው የሚይዘው እያጠባበቅሽ አትውለጂ በላይ ደግሞ የሚሉት ባህል አለ ማለት ነው አንዴ ውልድ አድርጌ ረፍ ልበል ወይኔ እንደ አምላክ እስራኤልዬ አንዴ ውልድ አድርጌ ረፍ ልበል በላይ አቡሽ ማሙሽ ስማቸው ራሱ ማለት ነው ውዶቼ ግራን የሚያጋባ ማሙሽ ስቲ 6ቱም ይመጣል አቡሽ ስቲ 7ቱም ተደርድሮ ይመጣል እንደዚህ ለምን እያራራቃችሁ ቀስ በቀስ ውለዱ ልጃችሁ ትንሽ ጠንካ ራሱን ሲያቅ ሌላ ደግሞ ዱብ እንዴ
ኧረ ዛሬ ምክር አገልግሎት እኔ ራሱ ጨበስኩ በዚህ ማህበረሰብ መቻን አሁን እንዴ ኧረ ደግሞ ሰለቸሽኝ እንዳትሉ ምክር እየመከሩ እናንተ እኮ እካክ ስድብ ነው የምትወዱት እኮ ምክር ሲበዛባችሁ እግዚአብሔር ሲፈቅድ ቴንኪው እኔ እናት ከእግዚአብሔር ሲቀጥል ለማለት ነው እውነትሽን ነው እግዚአብሔር ሲፈቅድ እግዚአብሔርን ደግሞ አግዡ አሁን አንዳንድ ሰው አለ ስራ ሳይሰራ አልጋ ላይ ተኝቶ ማለት ነው እግዚአብሔር አለ ይላል እግዚአብሔር እኮ እንድታግዙት ይፈልጋል እግዚአብሔር ቻንስ ይሰጣል ስራ የምትሰራበት መንገድ ይከፍትላል ከዛ አንተ ትሰራል አልጋ ላይ ቂጡን ጥሎ እግዚአብሔር አለ እንደዛ ብሎ አላልኳችሁም እግዚአብሔር አለ እናንተም ደግሞ ጥረት አድርጉ ወይ ዛሬ ሰበካ ላይ ነን ያለነው እሺ ፍትህ ለቤታ ውዶች ምክር ደግሞ ስመክራችሁ ሰለቸን ብላችሁ ደግሞ ኮሜንት ላይ እንዳትጽፉ በክርስቶስ ወይ ዘንድሮ ትሬንድ አድርጋችሁታል ሰለቸን የሚል ትሬንድ መጥቷል እባካችሁ እንዳትሉኝ እኔ በሰለቻችሁ ሴት መሄጃ አላችሁ ጠዋትና ማታ እዚህ ወይ ቆይ እንዲያስታወሽ እመቤቴን አስታወሽኝ ወይ ተመስገን እግዚአብሔር ይስጥሽ እግዚአብሔር ይስጥሽ አንቺ መልካም ሰው ነሽ አስታወሽኝ አረገሽ እንዴ አሁን ይሄንን እኮ ነው የማወራው አሁን ይሄ የማታ ተማሪ የሚያስቸግረው ያልኳችሁ ሰውዬ ይሄ ነው አረገሽ እንዴ ኮባራስ ምን ይመስላል በእግዚአብሔር ቁም ነገር ነው ያልሽው ቤታ ኖ እኔ ማርያምን አሁን እቺ ቤታ ነኝ ወደ ራሴ ልመለስ አሁን እቺ ቤታ ነኝ ጋይስ የቅድሟን ተዋት አሁን እቺ ትክክለኛዋ ቤታ ነኝ ቤታ ኦኬ እቻውን ትክክለኛ ማርያምን ራሴ ነኝ ማርያምን የመቤቴን እቺ ቤታ ራሴ ነኝ ጋይስ እኔ አሁን ማለት ነው ምክር ምናምን መምከር ፈልጌ ምናምን ሳይሆን በቃ እኛ ላይ የሚስተዋጽኦ ያላል እኛ ላይ የምናየው ነገር ነው አሁን ያወራሁት በአጠቃላይ ማለት ነው እንጂ እኔ ለመክራችሁ እኔ መካሪ አይደለም እኔ ራሴም አልተመከርኩ ወደዛችኛዋ ቤታ እንሂድ ወደ ቅማላማ ቤታ እኔ ያችን ቅማላማን ነው የምወዳት ያቺ ካራክተር ትመቸኛለች እቺ ጨዋ የሚያጫውታት ቤታ ምንም አንስማማም ከዚህኛዋ ጋር የምንስማማው መንፈስ ከሞላባት ጋኔል ከሰፈረባት ቤታ ጋር አንቺስ አትወልጅም እንዴ እዚሁ ልታረጅብን እኮ ነው እናትዬ እንዳንቺ ወልጄ አባቴ ማን ነው እማ አባቴ ማን ነው የወላጆች ቀን ትምህርት ቤት ልጆች ተማሪዎች ሴት እማ አባት አላቸው 3 ሆነው ሲሄዱ አንቺ 2 ሆነሽ ከመሄድ እንደዚሁ እያየሽ እርጅጅት ትልበል እናቴ አሁን አንቺ በእርግጠኝነት ትምህርት ቤት ልጅሽን ይዘሽ ስትሄጂ 2 ሆነሽ ነው የምትሄጂው እመኚኝ አትወልጅም ያልሽ ልጅ ባልወልድ ይሻለኛል እማ ይሄ አማረኝ ሲል ስታድግ ስራ ይዘክ ትገዛዋለክ የሚባል ልጅ አልወልድም እናት አለ አንቺ እንደዛው ልጅ አሁን አንቺ በእርግጠኝነት እማዬ ጓደኛዬ እኮ የሆነ ጫማ ገዛ መጫወቻ ሲልሽ ስታድግ አድገክ ትገዛለህ እሺ ልጄ ፖ ይሄው እናት መረኩክ እያልሽ 3 ዓመት ያልፋቅሽውን ጥርስሽ ያልተፋቀውን ልጁ ላይ የለደፍሽ ከመኖር እንደኔ እንደ ቤታ ሳልወልድ ቁጭ ልበል እኔ እግዚአብሔር ይርዳኝ ልጅ የሚሰጠው እግዚአብሔር ነው መውለድን የሚሰጠው እግዚአብሔር ነው ልጅን የሚያስታቀፈው እግዚአብሔር ነው ልጅ ያላችሁ ሰዎች ይባረክላችሁ ልጆቻችሁ እግዚአብሔርን ከልቤ ነው ልጅ ያላችሁ ሰዎች ልጆቻችሁ ይባረክላችሁ ይደጉላችሁ አድገው ተመንድገው እናንተን ያኩራችሁ በተረፈ ግን ሌሎቻችሁ ቆሾ ቆምቦር እዚህ መጣችሁ አትወልጂ ምናምን ለምትሉኝ ምንም መስሎ አይታይም ልጅ መውለድ ግዴታ አይደለም ለመኖር ማግባት ግዴታ አይደለም ቴንኪው ማግባት ግዴታ አይደለም መውለድ ግዴታ አይደለም ባለመውለዴ ያጣሁት ነገር የለም በመውለዴ ተጠቀምኩት ነገር የለም ባለመውለዴ ምንም ያጣሁት ነገር የለም የልጅ ሱስ ካለብኝ እንደው መውለድ እንኳን ባልችል ማሳደጊያ ማአት ቤተሰባቸው ጥለዋቸው ወልደዋቸው በትም ትል ይወልዳል የወላድ መካን የሆኑ ወልደው እንኳን ልጆቻቸውን ያላዩ ስንት ህፃናት የተዋሉ እነሱን ከሜዳ ላይ አንስቼ ባሳድግ እንደውም ከመወልደው ልጅ በላይ እግዚአብሔር ጽድቅ ይሰጠኛል ለኩነኔ ሳይሆን ለጽድቅ እግዚአብሔር እንደውም ከወለድኩት ልጅ በላይ ያልወለዳችሁትን ልጅ ስታሳድጉ እግዚአብሔር ጽድቅ ይሰጣቸዋል እንደው ልጅ እንኳን መውለድ አልቻልኩም ቢባል እና እኔ ለልጅ መውለድ አያጓጓኝ ማርያምን ነው የምላቸው አባቴ ይሙት ልጅ የመውለድ ጉጉት የለኝም አንድ ቀን ፈጣሪን በየቀኑ ልጅ ስጠኝ ብዬ አላቅም ምኞት ይሄ አስቤውም አላቅም ከሰጠኝ ይሰጠኛል እግሬን ከከፈትኩኝ መቼስ ይሰጠኛል መድኃኒዓለም የሆነ ድንግል ስለሆንኩ ነው ከሰጠኝ ይስጠኝ አሜን አላስወጣም ምንም አልልም የመጣውን እቀበላለሁ
ከዛ በተረፈ ግን አንቺ ስላልሽ እኔ ሞራል ላይ አይነካም። ለምን ከኔ በላይ እድሜያቸው የተላለቀ 40 ዓመት 50 ዓመት የገቡ ያልወለዱ ብዙ ሰዎች አሉ። ልጅ የእግዚአብሔር ስጦታ ነው፣ ከእግዚአብሔር ነው የሚሰጠውና መውለድም ማግባትም ግዴታ አይደለም ለመኖር። ባለማግባትሽ እንደውም ትጠቀሚያለሽ። እግዚአብሔር መልካም ሰው ካልሰጠሽ ቴንኪዩ ማሪ። እግዚአብሔር የተባረከ ሰው ካልሰጠሽ አሸቦ ታናሞ ገገሞ የሆነ ሰው ከሰጠሽ ባታገቢ ይሻላል። ሲንግሎች ወደፊት። አቤት ሲንግል ሰዎች በጠዋት ተነስተው ለባላቸው ሻሽ ለብሰው እንቁላል አይቀቅሉ። በጠዋት ተነስተሽ ሜካፕሽን ተቀብተሽ ቂን እያልሽ የሆነ ቦታ ነው ብትሄጂው። ለራስሽ ነው የምታስቢው። ጭስጭስ አልልም፣ ቦምብ አልልም እናቴ፣ ሲንግል በመሆኔ ማለት ነው። ምርጥ ባል ደግሞ ከሰጠሽ ሃሌሉያ እልል ብለሽ ተቀበይ። ያ ማለት እኔ አታግቡ አላልኩኝም። ትዳር ኃጢአት ነው አላልኩም። ነገ እኔና እናንተ 6 ዓመት እንተዋወቃለን። ወይኔ ትዳርን ኃጢአት ነው አለች ጻድቆቹ ይመጡብኛል። ከመምጣታችሁ በፊት እዚሁ ጋር ልቋጨው። የእግዚአብሔር ትዳር ተባርኮ የተሰጣችሁን ትዳር አሜን ብላችሁ ቤታችሁን አክብራችሁ ጥሩ ሰው የሰጣችሁ ሰዎች ህይወታችሁን ቀጥሉ። ከዛ በተረፈ ግን ከኩሽና ውስጥ የማይወጣ የወንድ ቁሙልኝ አይነት ወንዶች ከምታገቡ ሲንግል ሁኑ። አለቀ። እሱን ላስተምር ወይንስ እኔ ልደድብ አብሬ? ረበስማም ስንት አይነት ወንድ አለ እኮ በኢየሱስ ክርስቶስ ስም። በሰው ፊት የሚገላምጣችሁ አንዳንዱ እንዳለ እኮ ከእናንተ በላይ ለጎረቤት የሚያጎበድድ ጎረቤቷን ያገባው ወይስ ሚስቱ ማናት የሚባል እንደዚህ አይነት ወንድ አጋጥማችሁ ያውቃል? ሚስቱ ማናት ጎረቤቷ ናት እሷ ናት የሚባል ሚስቱን ዝቅ አድርጎ ለጎረቤት የሚያሸበሽብ አይነት ወንድ አለ። ከእንደዚህ አይነት ወንድ ሲንግል በሆን ይሻለኛል። አለቀ። የኔ ባል አላለችም አንዷ። ግን እኮ አባቴም እንደዚህ አይነት ሰው ነው። ወይኔ ቢሰማኝ አይለቀኝ። ፋዘሪያውን እኔ ላይ ምን ጭቅጭቅ ያረጋውን መችለት ተጣልተና ምን ጭቅጭቅ ያረጋኝ ለውጭ ሰው በጣም እንትን ነው። እና እንደዚህ አይነት ሰው አባቴ መመከር አለበት። አንደኛ የኔ ባል ይላል ፋዘሪ በጣም ለአንድ ነፍሱ የሚሳሳ ሰው አይደለም። እግዚአብሔር አይደል በአሜሪካ ምድር ሰው መጎተት ሲወድ ሰው በጋበስ ሲሆን አሜሪካ ላይ ሰው መጥቶ እኮ ማለት ነው እንደ ኢትዮጵያ እኮ አይኖርም። ኢትዮጵያ ነው ጎረቤት የሚጠራው ዘመድ የሚጠራው የምትበሉት ምጥጥ ሰው ካልመጣ ብሎ የሚቀየም ሰው በአሜሪካ ምድር እንደዚህ መቅረት አለበት። ማርያምን መቅረት አለበት። ይሄ መቅረት አለበት። ጎጂ ባህለው ለዚህ ሀገር ዶንት ቶክ አባውት ፐርሰናል ኢትስ ኦኬ። ይሄ እኮ ፋዘሪ በጣም ብዙ ሰው ያውቀዋል። የመልካምነት ነው፣ ግን በጣም መልካም መሆን ምንም አይጠቅምም፣ ብዙም አይጠቅምም። እነዚያ የሆነላቸው ሰዎች አሁን ላይኖሩ ይችላሉ ከጎንሽ። ለዛ አልፈልግም። እኔ ከአባቴ በጣም የምጠላው ባህሪ ይሄን ባህሪ ነው። አይ ቲንክ እኔ አንዳንዴ ራሱ የወረሱት ይመስለኛል። እኔ እንደውም እኔ ትንሽ ቆራጠኝ። አባቴ በጣም ለሰው የሚጨነቅ ሰው ነው። የሚጨነቅ ስላችሁ በዚህ የኔ ማር ለሰው የሚጨነቅ ነው ሰው ነው ስላችሁ በቃ ይሄ ማርያምን ማድረግ ይወዳል። አሁን ለምሳሌ ማለት ክፉ ነሽ ይለኛል። ቆይ እመጣልሃለሁ። ኢትዮጵያ እያለሁ ማርያምን እምላችሁ ሁለት ፍሪጅ ካለ አንዱን ለሰው ስጪ፣ ሁለት ቤት ውስጥ ምን ይሰራል የሚል አይነት ሰው። እንደዚህ አይነት በጣም እንደዛ መሆን የለበትም። ለሚሆኑላችሁ መሆን ነው። ግን እኔ አንዳንዴ እግዚአብሔር ከክፉ ነገር የሚጠብቀኝ ፋዘሬን በጣም ብዙ ሰው ይወደዋል። እግዚአብሔር ነው እላችሁ። አባቴን በጣም ብዙ ሰው ይወደዋል። አንድ ቀን ስለሱ መጥፎ የሚያወራ ሰው የለም። በጣም መልካም በቅ ደረቴን ጤማር ለኔ ነው እንጂ ማንስማማው ደረቴን እንዲዘርግፍ አድርጌ የምናገርለት አባ ሁሌ ለአባቴ የማወራው ማንም ዮናስ ብላችሁ በተጠሩ ሁሉ ሰው ያውቀዋል። በጣም መልካም፣ በጣም ሰው የሚረዳ የሚያግዝ፣ በጣም ብዙ ሰው ወዳጅ ያለው ነው። ግን ምንድነው ከኔ ጋር እንስማማም። የሱ ጸሎት ነው እኔን የጠበቀኝ። እግዚአብሔርን እኔ በጣም ብዙ ኃጢአት እሰራለሁ፣ ግን እግዚአብሔር በደሙ ይሸፍነኛል። አይ ቲንክ አባቴ ለሰው እንትን የሚለው ነገር ኢትስ ኦኬ። ለእንዳንቺ አይነት ሰው ውሸት አንቺ እድሜ ዘላለምሽን በውሸት ዓለም የኖርሽ ስለሆንሽ እድሜ ዘላለምሽን በውሸት የኖርሽ ስለሆንሽ ኑሮሽ ሁሉ ሰው ሁሉ እንደዛ ሲያወራ እንደዛ ነው የምታስቢው። እኔ መቼስ እኮ ተመልካች አለኝ። ከአንቺ በላይ ከምትጽፊው በላይ ፌመስ ነኝ። ሰው ያቀኛል። ኢትዮጵያ ውስጥ ሰው ያዩኛል፣ ያጎት ልጆች ያዩኛል፣ አክስቶች ያዩኛል። ህዝብ እያየኝ መቼስ በቀን እንኳን ስገባ 10,000 ሰው እያየኝ ምሰነጠቅ ሰው አይደለም። ሼምም የሚባል ነገር አለ። ደግሞ አባትም ክፉ ቢሆንም መርዝም ቢሆንም እንደው አባቴ እንኳን ክፉ ቢሆን ስለ አባቴ ክፉ ነው ብዬ እንዳወራልሽ ፈልገሽ ነበር? ቅማላ አባቴ አልኩሽ እኮ መርዝ ቢሆን ክፉ ቢሆን ጨካኝ ቢሆን ለእንዳንቺ አይነት
ቆፍቋፌ ገሃባ ወደ ተረዋይ ላንቺ መጥቻ አልነግርሽም። እንደው አባቴ ክፉ እንኳን ቢሆን ነው እንኳን መልካም ሆኜ ሰብኬለት አይደለም ክፉ እንኳን ቢሆን ገበናውን ችግሩን ክፋቱን እኔ እሸፍንለታለሁ። እከካ እባጫ ማንጋጭላ ውሸታም ትላለች። ስለ አባቴ መጥፎ ላውራልሽ እንዴ? አባቴ መጥፎ እንኳን ቢሰራ ነው የምልሽ። አልሰራም ብዬ ግንባሬ የምሰጥለት ነኝ እኔ። ደፋር ጥፍረ መጥምጣ ሸታታ እግር ማራይ ምን እናድዳሉ? ልኳል ልንገራት ብዬ ነው። እነዚህ ለምደዋላ እናት አባቶቻቸውን ማዋረድ ለምደዋላ። አባታቸውን ይዘው ይመጣሉ እዚህ አባቴ በድሎኝ እናቴ ሴተኛ ዳሪ ለምደዋላ። ያንን ታሪክ መስማት አባቴ አልኩሽ እኮ እንደው መርዝ ቢሆን እንኳን ብሞት በእንዳንቺ አይነት እከክ እዚህ ሶሻል ሚዲያ ላይ መጥቼ ስለ አባቴ አላወራም። ከነ ችግሩ ከነ ገበናው ሸፍንለታል። ቤተሰቦቼ እናቴ ብትበድለኝ እናቴ እንዲህ ናሰው ብዬ መጥቼ አላወራልሽ። አንቺ ቀሪ ነሽ፣ ባዳ ነሽ። ቅማላ እውነቴን እኮ ነው። ደፋር እንደኛ አይነት ይኸው እንዳንቺ ካንቺ ጋር እንዳንቺ አይነት ዘልዛላ እንደኔ አይነት ዘልዛላ ልጆች መክረው ዘክረው አሳድገው እንኳን እንደዚህ የሆነውን እንኳን ተሸክመው ኖረዋል። ወጥተው እንኳን እንዲያርገው ብለው እንኳን ያላዋረዱን ቤተሰቦቻችን እኔ ቤተሰቦቼ መጥቼ አላዋረድም። ምኞታችሁ እናንተ ምንድነው? አባቴ እንደዚህ አይነት ሰው ነው፣ እናቴ እንደዚህ ናት። እንኳን እናትና አባቶችን አለም ያጎቴቹ ልጆች ራሱ ቢበድሉኝ ማለት ነው በቀሚሴ ነው የምሸፍናቸው። እከካ አንቺ ነገ በዛ ተጠቅመሽ ነው የምትሰድቢ። ያው እናትና አባት እናትና ልጅ ወጡ አይደል እንዴ? ተሰዳደቡ አይደል እንዴ? ከዛስ ተሰዳደቡ አይደል እናትና ልጅ? ከዛስ እናንተ ምንድን ያላችኋት ልጅቷን? አደባባይ ስለወጡ አዘናችሁላት ነው እናትሽ የምትሰድቢ? አንዴ ቆይ አንዱ የቆመበት አለ። ቆይ ጋይስ ላስወጣው። ቆይ ይብረድለት ውጣ ብሎክ ላርግና ሌላ ቀን በርዶለት መጣለ። ይውጣ። ቦለኩክ ባለጌ ሰው አልወድም። አርሴናል ካለሽ ቦልክልኝ እሺ ውዴ። እንዲህ በጣም ብልግና የሚያወራ ሰው አልፈልግም። እና በአጭሩ ልንገርሽ ውሸታም ማልሽ አባቴ እንግዲህ ጥሩ ሰው መልካም ሰው ለዛው የሚታወቅ ሰው ሆኖ መልካም ሰው ስልክ አንጨርጭሮሽ ውሸታም ያልሽ ሴትዮ እንዳንቺ አይነታውም ማለት አባትሽን እናትሽን በየሜዳው ምንድነው የምታዋርጂ ነሽ። እኔ እግዚአብሔርን አንዴ ሶሻል ሚዲያ ላይ ወጥቻለሁ፣ አንዴ ግንባሬን አስጥቻለሁ፣ እንደው አንዴ ተዋርጃለሁ፣ አንዴ ክፍታፎኛለሁ፣ ላልመለስ ወጥቻለሁ፣ ሱስ ሆኖብኝ ቀርቻለሁ ብዬ እንጂ ይሄ ራሱ አቅም ቢኖረኝና እርግፍ አድርጌ ቲክቶኩን ባቆመው ደስ ባለ ማርያምን ነው የምላችሁ። ለዚህ ላዋርድኳቸው ራሱ እንኳን ወጥቼ ስለነሱ ላዋርድ እንዲላረኳቸው እንኳን አባቴን እንዲላረኩት እንኳን ይጸጽተኛል። ማርያምን የአባቴ ምኞት እኔ ተመርቄ ደህና ስራ ይዤ ነበር ማየት የሚፈልገው። ደፋር ደግሞ ስለ አባቴ መጥፎ ላውራ? ደፋር አንቺ እኮ ቀሪ ነሽ። ስለ አባቴ ባውራ ነገ አባቴና እኔን አስጠተሽ የምትሰድቢው አንቺ ነሽ። ቀሪው አባቴ ነው። ነገ ድፍት ብል ራበኝ እንኳን ብል እንጀራ ቆርሶ የሚሰጠኝ አባቴ ነው። ማርያምን ዛሬ ራበኝ ብል አደባባይ ቦታ እስከ ዛሬ በላሽው አንበሳ የት ሄደ? እስከ ዛሬ ጊፍት የተሰጠሽ የት አለ? ችጋራም ነው የምትይኝ። አባቴ ጋር ግን አሁን መኖሪያ የለኝም ልግባ ብለው ማለት ነው ከነ እህቶቼ ስንት ወንድም እናቶች አሉ። አስጠግቶ ይዘኛል። በአሜሪካ ምድር አስጠግቶ አንድ ክፍል ቤት ልቀቁ ብሎ ያስቀምጠኛል። እከካ ቤተሰቦቼን ደግሞ ላማልሽ ነው እንዴ? ማርያምን እኔ መቼም ብሞት በታሪክ የማላደርገው እኔ ቤተሰቦቼ ራሱ ወጥተው ቢሰድቡኝ ማለት ነው መቼም አልመልስላችሁ። መቼም ወይ ከዳቸዋለሁ። ክፉ ላለመናገር ዘመዶቼ አይደሉም ብዬ ከዳለሁ። ክፉ ላለመናገር ወጥቻ ልናገር። የለመዱ ቤተሰብ እያወጡ መሳደብ። እንዲህ አይነት ሰዎች እንዴት እንደሚያስጠሉኝ ነው ማሮቼ። ጌታ ምስክሬ ነው። ንዴት ሳይሆን እኔ ተናድጄ ምናምን ሳይሆን እንደዚህ ሰዎች እንዴት እንደሚያስጠሉኝ ቤተሰብ የሚያዋርዱ ሰዎች እንዴት እንደሚያስጠሉኝ። እኔ አሁን ስንት ተንኮለኛ እኮ ዘመድ ሊኖራችሁ ይችላል። የሚቀናባችሁ እኮ የገዛ ስጋችሁ ሊሆን ይችላል። ግን ከነቀናቱ ይኸው ከውጭ ሰው ይሻላችኋል እንዴ? ባለጌ ወረበላዎች። ለሌሎቻችሁ ቤተሰቦቻችሁ እንዳታወጡ እሺ። መጥፎ ቢሰሯችሁ እንኳን ለእግዚአብሔር ስጡ። መጥፎ ቢበድሏችሁ እንኳን ለመድኃኒዓለም ስጡ፣ ለአላሃችሁ ስጡ።
ለስጋችሁ ያልሆናችሁ ለባዳ አትሆኑም መቼም። እውነት እናቲቱም ታንገበገበኝ። ቤታ ለምንድን ነው ላይቭ ስትሪም አንቺ ብቻ ንግስት ሆንሽ? ምን ማለት ነው ፍቅሬ? እንዴ አይደክመኝማ ማሪ። እንዴ አሁን እኔ ማለት ነው እስኪ ጋይስ ተመልከቱኝ። እጥራለሁ እኮ አሁን ይመጡና ለምነሽ ይላሉ፣ ቆጥረሽ ይላሉ። እስኪ አስቢ ይሄ ሁላ ሰው በዚህ በኩል ለሊት። አሁን በዚህ ሰዓት እኛ ጋር 2 o'clock ነው፣ ሌሊት ነው በአሜሪካ። ሌላም ሀገር እንደዛ ነው፣ ሰዓታችን አይገናኝም። በዚህ ሰዓት አሁን ማለት ነው ውሃ ሳልጠጣ ቁጭ ብዬ የሰውን ልጅ መያዝና ማውራት ማለት ይሄ እኮ ታለንት ነው። በእውነት ውሃ ሳልጠጣ እያያችሁኝ ነው። ይህን የሰው ልጅ መያዝ ራሱ ታለንት እኮ ነው፣ ስጦታ እኮ ነው። ምንም ለምትጽፊልኝ ነገር ጭንቅላቴ ቶሎ ይመልሳል። ይሁን ካለከፋችሁኝ በስተቀር እኔ በደንብ መጫወት እችላለሁ።